Yes, Lord. Happy New Year. Happy New Year. የሆራይዘን ፍሪ ሚዲያ አድማጮች ተከታታዮች እግዚአብሔር አምላካችን የሰላም የደስታ የረፍት ዘመን ያርግልን። ወደሱ ሮጣለሁ አሜን 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 የተለኮሰኝ ይብሱን ኃይለኛ ማነው ጎበዝ ማነው ጀግና? ፋኖ ነው። ማነው ጎበዝ ማነው ጀግና? ቲዲኤፍ ነው። ማነው ጎበዝ ማነው ጀግና? ኦላ ነው። ስለ ህልውናው ስለ ማንነቱ ያልተሸለፈ ያልተገረዘ ሸለፈታም በህዝብ የሚቀልድ ይሄ ማን ነው ብሎ ፊት ለፊት የገጠመ በወጣቱ በዘመነ ካሴ በነሙሬ ወዳጆ በአማራ ፋኖች በነ ጀነራል ተፈራ ማሞ በነ ጀነራል ምግበይ በነ ጀነራል ድንኩን በነ ጀነራል ማሾ በነ ጀነራል ወጃን ሜድድ ነምደም በነ ጃንማሮ እየተመራ ያለው ስለ ህልውናው እየተዋደቀ ያለው ድልድል ይሸተኛል። ትላንትና ማታ ጀምሮ እኛ ቤት የሚዘመር የነበረው መዝሙር ይሄ ነው። የሚሰማንም እውነቱን አሁን ምድራችን ላይ ለሚሆነው የሚሰማኝ ይሄ ነው። ይሄንን ተራራ ስሜዳ በሚውልና ድልድል ይሸተኛል አሸነፍ ይሄንን ተራራ ሰባብሬው ሊላት ይታየኛል አያሁት ላይ ዋለ እንደማይቀር ይታየኛል ብዙ ነገር አያሁት ላይ ዋለ እንደማይቀር። እግዚአብሔር ስሙ ይባረክ። የዓመቱ ጥቅስ እግዚአብሔር አምላካችን የሰጠን ኤርሚያስ 51:32 ላይ ያለ ስለዚህ እግዚአብሔር እንዲህ ይላል እነሆ ብድራትሽን እከፍላለሁ በደልሽንም እበቀልልሻለሁ። እግዚአብሔር የሚፈርድበት እግዚአብሔር የሚፈቀልበት ዘመን ነው። የህዝብ መከራ የህዝብ ስቃይ ወደ እግዚአብሔር ጆሮ ገብቷል።
ስለዚህ እነሆ ስለ ድሆች ጩኸት አሁን እነሳለሁ ይላል እግዚአብሔር። እነሆ ስለ ድሆች ጩኸት አሁን እነሳለሁ። የህዝባችን ጩኸት እግዚአብሔር ጆሮ ውስጥ ገብቷል። የብሶት ጩኸት እግዚአብሔር ጆሮ ውስጥ ገብቷል። የግፍ እንባ በእግዚአብሔር አይን ታይቷል። የንጹሃን ደም መፍሰስ በእግዚአብሔር አይን ታይቷል። ስለዚህ እግዚአብሔር አምላካችን የሚበቀልበት የሚፈርድበት ለድሆች የሚነሳበት ለሚገደሉት ሞት እረኛቸው ሆኖ ለተቀመጡት ሁሉ እግዚአብሔር ሞትንና ሞጊያውን የሚሰባብርበት ምድራችንን የሚበጅበት የሚታደግበት ዘመን ነውና ከኛ ጋር ሆናችሁ ለፍትህ ታገሉ። 2025 በጣም ቻሌንጂንግ አመት ነበረ። በእርግጥ ነው 2024 ከባድ ነበረ። ከ2024 ጋር ደግሞ ሲወዳደር 2025 በጣም ከባድ አመት ነበረ። ብዙ የሚያስፈራሩ ነገሮች አይተናል። ብዙ ግራ የሚያጋቡ ነገሮች፣ የሚያስደነግጡ ጆሮን ጭው የሚያደርጉ እንቅልፍ የሚነሱ የሚያስፈራሩ ነገሮች አይተናል። ግን በዛ ሁሉ ጊዜ እግዚአብሔር አምላካችን አባታችን ከጎናችን ሆኖ በቸርነቱ አመትን አቀናጅቶን ለዛሬ በቅተናልና እኛ ህያዋን የሆንን እግዚአብሔርን እናመሰግነዋለን። ምክንያቱም እንደ ጠላት ሐሳብ ቢሆን ኑሮ፣ እንደ ጠላት ምኞት ቢሆን ኑሮ፣ እንደ ጠላት ፍላጎት ቢሆን ኑሮ ዛሬ ከመቃብር በታች ነበር። በእግዚአብሔር ምሕረትና ቸርነት ግን ህይወትን አግኝተን ለዛሬዋ ቀን በቅተናልና ይህንን ያደረገልንን አምናን ያሳለፈንን ባለፈው አመት ውስጥ የነበረውን ቻሌንጅ በሙሉ ድል አድርገን ተራራውን ዘለን ሸለቆውን ዳገት ቁልቁለቱን ከኛ ጋር ሆኖ እዚህ ላደረሰን አምላክ ክብር ምስጋና ይገባዋል። ይህንን ነበር የምንለው እኛ ቤት ብዙ ጊዜ የፕሮግራማችን የእኛም ቤት ሩቱን ደጋግሜኛ ፕሮግራም ተናግሬያለሁ። ኒው ይር ኢቭ is special for our family። ሁሌ በአመቱ ማብቂያ ላይ እንደ ቤተሰብ ተሰብስበን ቁጭ ብለን እግዚአብሔር አመቱን በሙሉ ስላደረገልን ቸርነት ጠይቀነው ስላደረገልን ስለተመለሰው ጸሎታችን፣ ስለ በጎነቱ፣ ስለ ቸርነቱ፣ ስለ እግዚአብሔር ደግነት፣ ስለ እግዚአብሔር ፍቅርና ምሕረት በእግዚአብሔር ፊት እናመሰግናለን። በሚቀጥለው አመት ደግሞ ከእግዚአብሔር የምንጠይቀው የምንፈልገው እኛ ደግሞ ለእግዚአብሔር ቃል የምንገባለት እንደ ክርስቲያን እንደ እግዚአብሔር ልጆች እንዴት መኖር እንዳለብን በእግዚአብሔር ፊት ቃል የምንገባበት ነው እና ትናንትና ከነበረን የጸሎት አርዕስት ለየት የሚያደርገው የአብይ አህመድ መንግስት ከምድራችን ላይ ይነሳ። ምክንያቱም ብዙ ደም ፈሰሰ። ምድሪቱ በንጹሃን ደም ጨቀየች፣ በግፍ ተሞላች። ምድሪቱ ላይ ገዳዮች ተቀመጡባት። ህዝብ ተራበ። እናቶች በቃሬዛ ተጭነው ሲወጡ አየ። መጀመሪያ ልጆቻቸው ሲገደሉባቸው፣ እናቶች ሲገደሉ፣ ህፃናት ሲጨፈጨፉ፣ ሴቶች ሲደፈሩ፣ በህዝብ ላይ ወንጀል፣ ግፍ፣ አረመኔነት ሲፈጸም አየ። አሁን ደግሞ ከሰይፍ የተረፈው ደግሞ እንዲራብ እየተደረገ ነው። ከሰይፍ የተረፈው ደግሞ እንዲጠፋ እየተደረገ ነው። በዓላማ ስጋ በለበሱ ሰዎች ስልጣን ላይ በተቀመጡ ለሞ ከዛ በላይ ደግሞ አምላክን እናውቃለን በሚሉ በአምላክ ስም በሚነግዱ ሰዎች ክርስቲያን ነን የሚል ጃኬት በለበሱ ወንጌል አማኞች ነን በሚሉ እግዚአብሔር ቀብቶ አስቀመጠን በሚሉ የእግዚአብሔር ንጹሃን እየተገደሉ እየተራቡ እየተጨፈጨፉ ነው። ስለዚህ ምድሪቱ ላይ ግፍ ሞልቶ ስለፈሰሰ፣ አረመኔነት ሞልቶ ስለፈሰሰ፣ ጭከና ሞልቶ ስለፈሰሰ፣ ግፍ የሚዘገን ነገሮች ምድሪቱ ላይ ሞልቶ ስለፈሰሰ እግዚአብሔር ቅዱስ አምላክ ሆይ ጌታችን ኢየሱስ ክርስቶስ እንኳን ብዙዎቹ ከሚሞቱ አንዱ ቢሞት ይሻላል ብሏል ቀያፋ። ብዙዎቹ ከሚሞቱ አንዱ ጻድቁ ክርስቶስ እንደሞተ አንድ ኃጢአተኛ ሰው በሱ ምክንያት ብዙዎች ከሚሞቱ እባክህን አንዱን አንሳው፣ ይህን ሰው ከምድራችን ላይ አንሳው፣ የአብይ አህመድን መንግስት በቃ በለው፣ ከምድራችን ላይ አስወግደው ብለን አንዱ የጸሎት አርዕስታችን በእግዚአብሔር ፊት ያቀረብነው ይህንን ነው። በቃ በለው፣ ምድሪቱ ትረፍ፣ ህዝቡ ይረፍ። በንጹሃን ደም የጨቀየችው ኢትዮጵያ፣ በንጹሃን መገደል የረከሰችው የቆሸሸችው ኢትዮጵያ በቃ በል፣ ደም ማፍሰስን በቃ በል፣
የአመጽን ዙፋን አስወግድ፣ አመጽን ህጋዊ የሚያደርግን ጨካኝን መንግስት ከምድራችን ላይ አንሳው። ይሄ ነበር ጸሎታችንና ከኛ ጋር ሆናችሁ አብራችሁ ጸልዩ። እግዚአብሔር አምላክ ጸሎትን ይሰማል፣ ግፍን ይጠላል። በጣም ብዙ ቦታ ላይ የህዝቤ ጩኸት ወደኔ መጥቷል ይላል። የህዝቤ ጩኸት ወደኔ መጥቷል። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ብድራትሽን እከፍላለሁ፣ በበደልሽም እበቀልልሻለሁ፣ ሙግትሽንም እሟገትልሻለሁ። ያቀጥላል። የህዝቡን ሙግት ተሟግቶ በህዝቡ ላይ የተደረገውን በደል የሚበቀልበት የአምላካችን ዘመን ይሄ ነው ብዬኔ እንደ አንድ አመንኩ። ስለዚህ ተናገርኩ። ለእግዚአብሔር ቃል አምኛለሁ እና ከኛ ጋር አብራችሁ እውነት ነው የእስረኞችን ጩኸት ይሰማል። እውነት ነው ዘንድ ሊገደሉ የተፈረደባቸውን ያድን ዘንድ ይላል። እውነት ነው። በቃ እግዚአብሔር ከማደሪያው ነቅቷል። ግፍ፣ በደል፣ መከራ፣ ጩኸት ወደሱ መጥቷል። የህዝቤን ጩኸት ሰምቻለሁ፣ ስለ ድሆች ጩኸት አሁን እነሳለሁ ይላል እግዚአብሔር እና ምድሪቱ ላይ እየተሰራ ያለው ነገር እንኳን ለአምላክ ቅዱስ ለሆነው ሩሩ ለሆነው ደግ ለሆነው አዛኝ ለሆነው አምላክ አይደለም፣ ለኛ ለኃጢአተኞች ከንፈሮቻችን የረከሰ ከንፈሮቻቸው በረከሰ መካከል ለምንመላለስ ለኛ እንኳን ሰቀቀን ሆኗል። እዚህ ጋር አንድ ሰው ጽፎልኛል፣ እባክሽን ስድብሽን ተወይ የሚል ማለት ነው። እኔ እንኳን ልሳደብ ብዬ አይደለም የምወጣው። ምድሪቱ ላይ ግን የሚደረገው ግፍ፣ ምድሪቱ ላይ እየተሰራ ያለው ጭከናና አረመኔነት እንኳን አይደለም እንደዛ አይነት ጠንካራ ንግግር ሰውንም ሊያስገድል ይችላል። ነቢያቶችን እስኪ ሄደን እናንብባቸው። አመንዝሮች ናችሁ፣ ገዳዮች ናችሁ፣ ደም አፍሳሾች ናችሁ እያሉ ይናገራሉ መጽሐፍ ቅዱስ ላይ። እየተሳደቡ ነው ያንን ሲናገሩት። ከግፈኞች መንግስታት ጋር ግፈኞች፣ ጨካኞች ገዢዎች ከሚሰሩት ጭከናና አረመኔነት ጋር ሲወዳደር ቃላት ሊገልጸው አይችልም። ስለዚህ ነቢያቶቹ መጽሐፍ ቅዱስ ላይ ስናነብ ጋለሞቶች ይላቸዋል፣ አመንዝሮች ይሏቸዋል፣ ገዳዮች ይላቸዋል። ብዙ አይነት ቃላት ነው መጽሐፍ ቅዱስ የሚጠቀም። ነቢያቶቹ እየተሳደቡ ነው። በእርግጥ አንዳንዴ ከመጎዳት ካለው ግፍና ካለው ጭከና የተነሳ ሰውነንና ኢሞሽናል ሆነን በኢሞሽን ልንናገር እንችላለን። ግን ሆነ ብሎ ፐርፐስፉሊ ለመሳደብ ግን የሚደረግ አይደለም እና ኤኒዌይስ ከንፈሮቻችን የረከሰ ከንፈሮቻቸው በረከሱ መካከል የምንቀመጥ ይላል። ለምንድን ነው ኢሳያስ ከንፈሮቻችን የረከሰ ያለው? ምክንያቱም ከንፈሮቻቸው በረከሰ ህዝቦች መካከል ስትቀመጡ ከንፈሮቻቸው ይረክሳሉ። የሚሰሩት ጭከና፣ የሚሰሩት አረመኔነት፣ የሚሰሩት ግፍ፣ በምድሪቱ ላይ የሚደረገው ኢንጀስቲስ፣ በምድሪቱ ላይ የሚደረገው መከራ፣ ስቃይ፣ ወንጀል እና የነሱ ደግሞ የከንፈራቸው ርክስና የእናንተንም ከንፈር እንዲረክስ ያደርጉታል። ስለዚህ እግዚአብሔር አምላክ ምድሪቱን ይቤዥ። ምክንያቱም ረክሰው አርክሰውናል፣ ጠፍተው እያጠፉን ነው ያሉት፣ ወርደው እያወረዱን ነው ያሉት። ስለዚህ እግዚአብሔር አምላክ የቀደመውን ዘመን ይመልስ፣ ምድሪቱን ወደ ቀደመ ክብሯ ይመልሳት፣ የቀደመውን ባህላችንን ሪስቶር ያድርግ፣ የቀደመውን ዘመን ያድስልን እግዚአብሔር። ያ ነው የኔ ጸሎት። ስለ ዘመን መታደስ ስናወራ ወይም ስለ ባህል ስለቀደመው ዘመን እውነት ነው። ኢሳይያስ 6:5 እኔም ከንፈሮች ወይ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሥን እግዚአብሔርን ስላዩ ጠፍቻለሁ ወዮልኝ አለው። ምክንያቱም ለምንድን ነው ኢሳይያስ ከንፈሮቻቸው በረከሰ ሕዝብ መካከል ስለነበር የሚቀመጠው? ከንፈሮቻችን ይረክሳሉ። የነሱ የሚናገሩት እነሱ ልንገልጽበት ስለነሱ የምንናገረው እነሱን ለመግለጽ የምንናገረው ቃል የከንፈር እርክሰትን ያስመስለዋል። ከሚሰሩት ወንጀል፣ ከሚሰሩት ግፍ፣ ምድሪቱ ላይ ከሚፈሰው የንጹሃን ደም፣ ምድሪቱ ላይ ከሚሰራው ነገር ጋር ስናወዳድረው የኛ ቃላት ሊወዳደር አይችልም። ጀነራል ጻድቃንን ነው፣ አብይን ነው፣ ጌታቸውን ነው፣ ይሄ ነፍሰ ገዳዩ ግሩፕ በህዝብ ላይ እንደዚህ ያለ ክህደትንና በህዝብ ላይ እንደዚህ ያለን መከራ ያፈሰሱትን እነሱ ከሚሰሩት አረመኔነት ጋር ሲወዳደር የኛ ቃላት አይገልጸውም። ስለዚህ ነቢያቶችንም እንድረዳቸው ነው ያደረገኝ መጽሐፍ ቅዱስ ላይ
በጣም በብዙ አይነት ቃላት ይገልጿቸው ነበር እግዚአብሔር ባሪያዎች። እነዚህ ጨካኞች፣ እነዚህ ነፍሰ ገዳዮች በምድራችን ላይ እንደተቀመጡት የዲያብሎስ ልጆች ዮሐንስ መጥምቁ ወደሱ ሲመጡ የእፉኝት ልጆች እያለ ይጠራቸው ነበር። እናንተ የእባብ ልጆች እያለ ይጠራቸው ነበር። በዚህ ዘመን ቢሆን ሰደበን አለ፣ አዋረደን አለ የሚባለው ወይም ጸያፍ ቃል ተናገረ ነው። ምክንያቱም ሰውን እንዴት እባብ ትላለህ ነው። እኔም እንደዛ እያልኩ ነው እንግዲህ የምጠራቸው። ባህሪያቸውን ነው ተግባራቸውን ነበረ ዲስክራይብ የሚያደርገው የነበረው። ብሉይ ኪዳን ላይ ስታነቡ አመንዝራዎች ይላቸዋል፣ ነፍሰ ገዳዮች ይላቸዋል፣ ጠማኞች ይላቸዋል፣ ተናጣቂዎች ይላቸዋል። ኦል ዳት ቃል ኦፌንሲቭ ነበረ፣ ስድብ ነበረ። ዳትስ ሃው ህዝብ ሲረክስ፣ አመፀኞች ምድሪቱን ሲያውቁ፣ ከንፈራቸው የረከሰባቸው ስልጣን ሲይዙ፣ ከንፈራቸው የረከሰባቸው ምድሪቱን ሲቆጣጠሩ፣ በእነሱ መካከል ስንኖር እነሱን ለመግለጽ የምንጠቀመው ቃላት ከንፈሮቻችንን እንደረከሱ ያደርጋቸዋል። ስለዚህ አንዳንዶች ምን ይሉታል? ትሳደባላችሁ ይሉናል። ለዚህ ነው እዚህ ጋር አንድ ሰው እባክሽን የወንድምነት ምክሬ ነው ስድብሽን ቀንሽ ያለ። እኔ ስድብ ማለት የሚገባኝ ሰውን ያለ ባህሪው፣ ያለ ስራው፣ ያለ ምንነቱ ባላደረገው ነገር ሌብል ማድረግ ነው ስድብ ለኔ። አንድ ሰው ስድብ የምለው ባለምንም ጥፋቱ ያለምን ከሱ ጋር ምንም በማይመሳሰል ነገር በድርጊትም በሐሳብም በባህሪም በምንም ነገር ከሱ ጋር የማይመሳሰለውን ሰው የሆነ ስም ስትሰጠው ስድብ ነው። ሰውን ግን ባህሪውን ስትገልጸው ግን ስድብ ነው ብዬ አላምንም። ግን ልክ እንዳለው ኢሳያስ ወንድማችን ነብዩ ኢሳያስ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጣችን ይላል፣ ከንፈሮቼ የረከሱብኝ ሰው። የኛም ከንፈሮቻችን ይረክሳሉ። እኔ አብይ የሚባል ሰው እስኪመጣና ምድሪቱ በእንዲህ ያለ ነገር እስክትጨቃይ ድረስ፣ በንጹሃን ደም እስክትጨካኝ ድረስ፣ ነፍሰ ገዳዮችና ጨካኞች ምድሪቱን እስከሚቆጣጠሯት ድረስ አሁን ያየነው አይነት እንደ ጭንቁሪት የሚባላ ንግግር ያላቸው እንደ ጋንግሪን የሆነ በቃ የሚያወሩት የሚናገሩት ነገር በሙሉ ጸያፍና ነውር የሆነ እስከምንሰማበት ቃል ድረስ ሚዲያ ላይ ወጥቼ የምናገራቸው አይነት ንግግሮች እንኳን እኔ ልናገራቸው ሰምቻቸው አላውቅም። አሁን ግን እየሰማ ነው ያለው ከንፈሮቻቸው የረከሰ በእነሱ መካከል ስለሆነ የምንቀመጠው የኛም ከንፈሮች ረከሰ። ስለዚህ እግዚአብሔር አምላክ ምድሪቱን እንዲያድስ፣ የምድሪቱን ፊት እንዲያድስ እነዚህ ከንፈሮቻቸው የረከሰ ምድሪቱን የአመፅ፣ የግድያ፣ የንጥቂያና የዘረፋ የርኩሰት ያደረጓትን ከምድራችን ያንሳልን። ጸሎት የሱ ነበር ለእግዚአብሔር። ጌታ ሆይ እነዚህ ነፍሰ ገዳዮች ባህላችንን ያጠፉት፣ ሃይማኖታችንን ያረከሱት፣ ዲግኒታችንን ያወረዱት፣ ኢንቴግሪቲያችንን ያበላሹት፣ ፋብሪካችንን ሁሉ የበጣጠሱትን ከምድራችን ላይ አንሳለን። ወደ ቀደመው ዘመን መልሰን አንደበቶቻችንን ቀድስ፣ ምድራችንን ቀድስ፣ ህይወታችንን ቀድስ፣ ኑሯችንን ቀድስ። ደሙን ከአፍህ አወጣዋለሁ ይላል ዘካርያስ ላይ። ደሙን ከአፍህ አስወግደዋለሁ፣ ደሙን ከአፋችን አስወግደው። ይሄ ነበረ ጸሎታችን። ምክንያቱም በመካከላችሁ መራራ ስር በቅሎ ብዙዎችን ያሴሰነ መራራ ስር በቅሎ እንዳይገኝ ይላል። የኤሳው ኃጢአት ብዙዎቹን ያሰሰነ አንዲት መራራ ስር ብዙዎችን ታሴስናለች፣ ታስታለች። ያንን መራራ ስር ከምድራችን ንቀልልን ነበር ጸሎት። ሁላችንን እንድንረክስ ያደረገንን መራራውን ስር ከምድራችን ንቀልልን። ክብር ለእግዚአብሔር ይሁን። ይሄ የዓመቱ መልእክቴ ነው። ዓመቱ እግዚአብሔር የሰጠኝ ከእግዚአብሔር ጋር ዲል ያደረኩት ከእግዚአብሔር ጋር። እኔ አይ ዶንት ላይክ ሚዲያ ላይ መሆኔን አንስትሊ አልወደውም። አሁን ሰዎች እንዲህ ስትሏቸው አይገባቸውም። ምክንያቱም ለእነሱ ሃይማኖት ብለው ፀጉሬን በቁም ሳላበጥር የመጣውና ሶሪ እንደዚህ ምናምን ሳደርግ ኦኬ በኋላ እንደዚህ ምናምን ፀጉርሽን ትነካኪያለሽ ሁሉ ይጽፉልኛል። ኤኒዌይስ እና አሁን አንዳንዶች ለእነሱ ፖለቲካ ነው ይመስላቸው። እኔ ወጥቼ ፖለቲካ አንቺ ምን ፖለቲካ ታውቂያለሽና ነው ይሉኛል። እነዛኞቹ ደግሞ ፖለቲካውን ትተሽ ሃይማኖትን ብትይዥ ይሉኛል። እኔ ፖለቲካም አይደለም የማረገው፣ ሃይማኖትም አይደለም የማረገው። እኔ እንደ አንዲት ክርስቲያን፣ እንደ አንዲት አማኝ፣ እንደ አንዲት እግዚአብሔር እንደምትፈራ ሴት፣ እግዚአብሔር እንደምታውቅ ሴት የተሰጠኝን ኃላፊነት ነው ከኔ የሚጠበቀው ነው እያደረኩ ያለሁት። ዕዳ ወድቆብኝ ነው ያሉትና ሐዋርያ ጳውሎስ ይገባኛል።
ጥየው እንዳልወጣ ምን አለ ሐዋርያ ማነው ነብዩ ኤርሚያስ ዝም እንዳልል በውስጤ እንደ እሳት ያቃጥለኛል። አፍኘው እንዳልይዝ ባጥንቶቼ ውስጥ እንደ እሳት ሆኑብኝ ይላል። አንዳንዴ I don't care በቃ ይሄ አስጸያፊና አስቀያሚ ነገር ነው I don't want to hear ሲል ከውስጤ እንደ እሳት ይነዳል። ምክንያቱም ህዝብ ሳያርፍ ማረፍ አንችልም። ገዳይ መንፈስ ምድሪቱ ላይ ተቀምጦ ንጹሃን እየተገደሉ ምድሪቱ በንጹሃን ደም ጨቂታ ቤዚክሊ በንጹሃን ደም ጨቂታለች። ግፈኞች በሚያርዷቸው በጨካኞች አንድን አመፀኛን ሰው ለማንገስ አንድን አመፀኛ ሰው ስልጣን ለማስጠበቅ ንጹሃን እየታረዱ ነው ያሉት። ካሁን በፊት ቄራ እናረጋቸዋለን ብሎናል አይደለም ዳንኤል ክብረት? ምድሪቱ የሰው ቄራ ሆናለች። ንጹሃን እየታረዱባት ነው። የደም ቄራ ሆናለች ምድሪቱ። ቡቸር ነው እየተደረገ ስላተር ነው እየተደረገ ያለው የሰው ልጅ። እንዲህ ሆኖ ያለ ዝም ብሎ መቀመጥ እግዚአብሔርን ለሚያቅሰው አይችልም። እግዚአብሔር አምላክ እስራኤልን ከግብፅ አውጥቶ ወደ አዲሱ ምድር ወደ ተስፋይቱ ሲያስገባቸው ሁለቱ ነገዶች ከሁሉ በፊት ቀድመው መሬታቸውን ድርሻቸውን አግኝተው ነበር። ምንድነው ግን ያላቸው? ወንድሞቻችሁ ሳያርፉ እንዳታርፉ ናቸው። በረከቴን ስላገኘው ድርሻዬን ስላገኘው የኔ ሰላም ስለሆነ እኔ ስላልተነካ ማረፍ አልችልም። ወንድሞቻችሁ ሳያርፉ እንዳታርፉ። ወንድሞቻችን ሳያርፉ የኢትዮጵያ ሕዝብ በመከራና በስቃይ ውስጥ እያለፈ ጥቂት የስልጣን ረሃብ ያላቸው ጥቂት ግፈኞች ስልጣን ይዘው ሪሶርስን ይዘው ሕዝብን መከራና ስቃይ ሰቀቀን ውስጥ ኢትዮጵያ ምድራዊ ሲኦል ሆናበት ለሕዝቡ ጥቂት ግን እነሱ ሚዲያውን ስለተቆጣጠሩ እነሱ ሪሶርሱን ስለተቆጣጠሩ እየወጡ አድጋለች ተመንድጋለች ስላሉ የጥቂቶች ድምጽ they're few in number ብልጽግናዎች few in number በቁጥር በጣም ጥቂት ናቸው። ግን ሚዲያውን ስለተቆጣጠሩት ሪሶርሱን ስለያዙት ብዙ ይመስላሉ፣ ኃይል ያላቸው ይመስላሉ፣ ጉልበት ያለው ይመስላሉ። 99.9% የኢትዮጵያ ሕዝብ ግን መከራ ውስጥ ነው ያለው፣ ስቃይ ውስጥ ነው ያለው፣ ምድራዊ ሲኦል ውስጥ ነው ያለው፣ ግራ ገብቶት ነው ያለው፣ ተስፋ ቆርጦ ነው ያለው። ኃይል እንዳይኖረው እንዳይጮህ እያስራውት እንዳያምጽ ሪሶርስ ይዘውበት በዚህ አይነት መከራ ውስጥ የኢትዮጵያ ሕዝብ እያለ ዝም ማለት ግን በእግዚአብሔር ፊት ያስጠይቃል። ስለዚህ ጸሎቴ ይህንን መራራ ስር ከምድራችን ንቀልልን፣ ይህንን መራራ ስር ከምድራችን ንቀልልን፣ እኛም ወደ ቀደመው ኑሯችን እንመለስ። የመከራን ጊዜ እግዚአብሔር ባያሳጥረው ኑሮ ማንም መኖር አይችልም ነበር ይላል። የመከራን ቀን አሳጥርልን። እግዚአብሔር ይመስገን። እንግዲህ ይሄ ነው። እንግዲህ እንዳያችሁት ከንፈራቸው የረከሰባቸው ከንፈሮች የረከሱብኝ ከንፈሮቻቸው በረከሱባቸው ህዝብ መካከል መቀመጥ እንዳለው ጌታቸው ረዳን ሰሞኑን ሰምታችሁታል። አሁን ጌታቸው ረዳ ቁም ነገር ኑሮት አይደለም። ሆነስትሊ የጌታቸውን ንግግር ሰምቶ ቁጭ ብሎ የእሱን አናሊሲስ መስጠት ለጌታቸው መልስ መስጠት የሞተን ውሻ በቃ ስለሱ በነበረ ስለሞተ ውሻ እንደማውራት ማለት ነው። ቁም ነገር ኑሮት አይደለም ጌታቸው። ግን ምድሪቱ ላይ ያለው መንፈስ እሱ ነው። that's the spirit ምድሪቱ ላይ ያለው እና ወደሱ ከመግባቴ በፊት ጌታቸው የተናገረው ለሰነፍ እንደ ስንፍናው መልስለት ስለሚል አልፎ አልፎ መልስ መሰጠት ያለበት ነገር ስላለ እሱን ዲስከስ አደርጋለሁ። ከዛ በፊት ግን ሁለት ነገሮች በጣም ያስገረመኝ ማለት ነው። ምድራችን ምን ላይ ነው ያለችው? ትውልዱ እንዴት ነው? እኔ የኢትዮጵያን ባህል እወደዋለሁ። ባህሌን በጣም ነው የምወደው። ከኢትዮጵያ ይልቅ ብዙውን ዘመን የኖርኩት አሜሪካ ሀገር ነው። ኢትዮጵያን ግን ስለምወዳት አገሬን በሀገርነቱ እወዳታለሁ። ምንም እንኳን በደርግ ዘመን ቢሆን ያደግን ሶሻሊስት ኮሚኒስት ዋቴቨር ሁሉ ነገር ወደ ጦር ግንባር ኢትዮጵያ ትቅደም ምናምን እየተባለ እንኳን ቢሆን ያደግነው ባህላችን ግን ኢንታክት ነበረ። ባህል ነበረን። ሶሻል ፋብሪካችን ስትሮንግ ነበረ እና ያደግኩበትን ባህሌን በጣም 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 ወደዋለሁ፣ አከብረዋለሁ። ወላጆቼን በጣም አከብራቸዋለሁ። ባህሌን እንዳቅ ሀገሬን እንድወድ አድርገው ስላሳደጉኝ ማለት ነው። እንደገና ኢትዮጵያኖችን በሙሉ በአንድ አይን እንዳይ፣ አንቺ ትግሬ በዚህኛው በኩል ትግሬ ነኝ፣ በዚህ በኩል አማራ ነኝ፣ በዚህ አላሉኝም። ኢትዮጵያዊ እንደሆንኩ ከዛ በላይ ደግሞ ሰው እንደሆንኩ የሀገሬን ማንነቴን ደግሞ እንዳረሳ
አንዳቸው ከወላጆች ውስጥ አንዳቸው ምን አለኝ፣ ወደ አሜሪካ ስመጣ ያው ያንግ አደራ የውጭ ሀገር ሰው እንዳታገቢ ባህል የላቸው ነበር የተባልኩት። እና ውስጤ ነው የቀረው ባህልሽን ሜንቴን አድርጊ የተባልኩት። እና ብዙ ዓመት ነው የፈጀብኝ ባልስፈልግ ኢትዮጵያ። አሁን ባለቤት የሚሰማ ይቆጣል። ለምን ትናገሪያለሽ ብሎ እና አንዳንድ ልጆቼ ለምንድን ነው ድሮ ያልወለድሽን እንደመጣች ሲሉኝ ባል ማግኘት አልቻልኩም፣ ምክንያቱም ኢትዮጵያዊ ባል ነበር የምፈልግላቸዋለሁ። እና ባህሌን በጣም 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 ወደዋለሁ። ግን ዛሬ እንደ አጋጣሚ ቲክቶክ የሚባለው ቅድም ቁጭ ብዬ ከልጄ ጋር እያወራው እንደዚህ ምናምን ሳረግ የሆነ ቲክቶክ ላይ የሆነ ነገር አየሁ። መቼም ቲክቶክ የሚባለው የማያመጣው ነገር የለም እና በጣም ስላስገረመኝ ዞር አልኩና ለልጄ ልጠይቅሽ አልኳት። እንቁላል ቀቅ ብልሽ ድስት ውስጥ መጀመሪያ የምታደርጊው ምን ነው ስላት፣ መጀመሪያ የማደርገው ውሃ ነው አለችኝ። ይሄ ቤዚክ ኖሌጅ ነው። ምክንያቱም እንቁላል ሲቀቀል ያላየ ልጅ የለም። አሜሪካ ሀገር ተወልዶ ያደገ እንቁላል ቦይል ሲደረግ አላየሁም የሚል ሰው መቼም አልሰማም። ናውዴይስ ዴርስ ማይክሮዌቭስ ከተን ዊዝን 3-4 ሚኒትስ የምናበስልበት አለ። ስቲል እሱም ቢሆን ውሃ ይደረግበታል። እና እንቁላል ሲቀቀል አይቼ አላቅም ብሎ ወይም የእንቁላል አቀቃቀሉ እንቁላሉን በዘይት ነው የምቀቅለው የሚል ሰው ሰምተን አናውቅም። ራይት ዲስ ኢዝ ቤዚክ ኖሌጅ። እና ኢቢኤስ የሚባለው መቼም እኔ ይገርመኛል ምን አይነት ቻናል እንደሆነ። ሚዲያ አላማው ምንድን ነው? አላማው ምንድን ነው? ሚዲያ የሚባለው ሶሳይቲውን ባህሉን ሜንቴን እንዲያደርግ ነው፣ አዌርነስን ለመፍጠር ታሪክን ሜንቴን አድርጎ እንዲይዝ፣ እንደገና ደግሞ ከሌሎቹ አገሮች ጋር ደግሞ ኢንተግሬት አድርጎ ግን የራሱን ሉዝ ሳያደርግ ከሌሎቹ ጋር ኢንተግሬት አድርጎ እንዲኖር ነው አይደለ? ሚዲያ እንግዲህ የሚገባኝ በትንሹ ኢቢኤስ የሚባለው ላይ የሆነ ክሊፕ አይቼ ምንድን ነው አላማቸው? አገሪቱ ምንድን ነው እየሆነች ያለችው? ወዴት ነው እየሄደች ያለችው ኢትዮጵያ? ምን አይነት ጀነሬሽንስ ነው የተነሳው? ይሄ ስልጣኔ ነው ወይ እውቀትስ ነው ወይ? ያንን የሚያክል ትልቅ ቲቪ ህፃናቶችን ሁሉም ናቸው ቁጭ ብለው የሚያዩት። ደግሞ ኢትዮጵያ የቻይልድ ዲስክሪፕሽን ምናምን የሚባል ነገር የለም። ምንም አይነት እስከዚህ ዕድሜ ድረስ ሲሆን የሚል የለም። ድራሞቻቸውንም ብታዩ አልኮልም እየጠጡ የሚያደርጉትንም እያደረጉ ህፃን የሚያየው ነው። ለህፃን ተብሎ የሚሰራ ፊልም የላቸውም ኢትዮጵያ ውስጥ። ለህፃንም ለአዋቂም አንድ አይነት ነገር ነው የሚሰራ። እዚህ ጋር መጠጥም አለ፣ እዚህ ጋር ጫትም አለ፣ እዚህ ጋር ያጨሳሉ። አይ ዶንት ኢቭን አንደርስታንድ ናውዴይስ የኢትዮጵያ ፊልም ሁሉ ሴቶች ማጨስ አለባቸው። አይ ዶንት ኖ ሲጋራ ማጨስ እየቀረበ ሄደበት ዘመን ማለት ነው። ሰዎች የተለያየ ነገር ቬፕ ምናምን ሲያደርጉ ያቸዋሉ። አሜሪካ ሀገር ኒኮቲን ፓች ችዊንጋ ምናምን ሲያደርጉ ያቸዋሉ። ያ በቀራበት ዘመን የኢትዮጵያ ፊልሞች ሴቶች ሲጋራ ካላጨሱ መጠጥ ካልጠጡ ፊልም አይመስልም። አይ ዶንት ኖ የማውቀው ነገር የለም። አምናት ዳት ማች ኢንትረስትድ በኢትዮጵያ ድራማዎች። ግን ስሰማቸው አሁን እንዳለ የኢትዮጵያ ያሉትን ቴሌቪዥን ምናምን የኢትዮጵያን ባህል መሰረታዊ የሆኑ ነገሮችን አላቅም ማለት እንደ ስልጣኔ አድርገው ነው የሚያዩት። አይ ዶንት ኖ ዋይ። እኛ እዚህ ግብግብ የምንፈጥረው ልጆቻችን ባህላችንን እንዲያውቁ ነው። ትክክለኛ ባህላችን ቤጓራችን ጤና አዳማለን ነው። በሶ ብላ ነበር ይደርቋል ዋቴቨር የኢትዮጵያ ምናምን ሲያማቸው ቶሎ ብለን ምን ነበር ያኛው ቀበርቾን የምናጨሰው። ዊ ዋንት them to learn ባህላችንን ተምረው እንዲያድጉ ዘለው ወደ አስፕሪን ወደ ታይሎኖል ወደ አይቦፕሮፊን ምናምን ሳይሆን ባህላዊ የሆነ ነገር ባህር ዛፍ አፍልተን ምግብ ስንሰራ አሰራራችን እቃ ስናጥብ ዶሮ ችክን ገዝተን እንደ ፈረንጆች ዝም ብላ አጥበን አለመንከቱ በደንብ ተዘፍዝፋ በሎሚ ምናምን ተደርጋ ነው በደንብ ታጥባ። we want them to learn የምናደርጋቸውን ነገሮች ተምረው ባህላችንን ነው። ኢትዮጵያ ውስጥ ግን ያንን አለማድረግ እንደ ስልጣኔ ነው እየታየ የመጣው፣ እንደ አዋቂነት ነው እየታየ የመጣው። ነው ቴንኪዩ ማረኔ ሞዳቸውን ጥሶች ነው ሳይሆን ቅድም ያያችሁ እመለሳለሁ ወደ ነጥቤ። ላቭ ማረን ሳስበው እንደኔ መጽሐፍ ቅዱስን የሚወድ ይመስለኛልና ምናልባት ደሙን ካፉ ውስጥ ርኩስን ነገርም ከጥርሱ መካከል አስወግዳለሁ አልኳቸው አልቀድም። ሉክ ጥቅሱን አወጣው። እርሱም ደግሞ ለአምላክ ቅሬታ ይሆናል፣ በይሁዳም እንዳለቃ ይሆናል፣ አቃሮንም እንደ ኢያቡሳዊ ይሆናል። አያችሁ ምንድን ነው የሚለው? ደሙን ከአፉ ውስጥ ርኩስንም ነገር ከጥርሱ መካከል አስወግዳለሁ። ምክንያቱም ደም አፍሳሾች ስልጣን ላይ ተቀመጡና ወሬ ሁሉ በሙሉ አፋችን ውስጥ ያለው ደም ማፍሰስ ነው፣ መግደል ነው፣ ርኩሰት ነው ከአፋችን የሚወጣው። እኔ አንዱ ጸሎቴ በዚህ ዓመት
በቃ የቀደመውን መልስልን፣ ወደ ቀደመው አምጣን፣ ወደ ቀደመው ክብር አምጣን። ምክንያቱም ከንፈሮቻቸው በረከሱት መካከል ተቀመጠና ከንፈሮቻችን ረከሰ ነው። ኤኒዌይስ ልመለስላችሁና እቺ ኢቤስ ላይ ያለችው ምን ብሎ እንግዲህ አዶ ነው ክሊፑ ተቆርጦ ነው ያየሁት። እንግዲህ ብዙ ጊዜ አውት ኦፍ ኮንቴክስት የምናየው ነገር ሚስ አንደርስታንዲንግ ይኖረዋል። ሙሉን አይታችሁት ተሳስቼ ከሆነ ኮሬክት ሚ። ዋት አይ ሶ ግን አይ ዲድንት ላይክ። እኔ ባህላችን ጠላ አሁን የኛ የኢትዮጵያኖች ባህል ነው። አይ ዶንት ድሪንክ ጠላ ግን ባህላችን ነው። ባህላችን ስለሆነ ዩኒክ ነው ለኢትዮጵያ። ጠላ ለኢትዮጵያ ዩኒክ ነው። ፍሮም ደ ስክራች ኤኒባዲ አልኮሆሊክ ቢቨሬጅ ቤት ውስጥ መስራት ይችላል። አልፎ ተርፎ ሰዎች ይተዳደሩበታል። ጌታቸው ረዳም ሲጠቅሰው ሰምተናል። ጠላ ቤት በንግግሩ ሰምተናል። ጠጅ ባህላችን ነው። ዩኒክ ቱ አስ በባህላችን የምድራችን መጠጥ ነው። አረቂ አዶኖ ተኪላ ከአረቂ ጋር የመሳሰል የማውቀው ነገር የለም። ብቻ አረቂ ለኢትዮጵያ ዩኒክ ነው። የራሳችን የሆነ ዩኒክ የሆኑ ነገሮች አሉ። ኤቭሪ ኢትዮጵያዊ ኖውስ ይህንን ብዬ ነው የምገምተው። ጠላ ሀገራችን ውስጥ እንዴት እንደሚሰራ እንዴት እንደሚጠመቅ ፕሮሰሱ ነው። ቤታችን ውስጥ ድሃ ሆነ ሀብታም ሆነ ሀገራችን ጠላ ጠምቆ ነው ቤታችን በዓል አመት በዓል ሲመጣ ድግስ ሲኖር ሰርግ ሲኖር ሰዎች አልፎ ተርፎ መተዳደር ያርጉታል። ግን ኖርማሊ ኢን ኤቭሪ ሃውስ እኔ ሳድግ ስለ ራሴ ልናገርና በየቤቱ ጠላ ይጠመቃል እና ዊቭ ሲን የጠላ ስርዓት። የኢቢኤሷ ሴት ዛሬ ስልጣኔ ብላው ነው አላቅም። በጣም ነው ያበሳጨኝና ላሳያችሁ ስላናደደኝ ማለት ነው። ጠላ ከመጠመቁ በፊት እንስራው በምን ይታጠባል? ጠላ ከመጠመቁ በፊት እንስራው በምን ይታጠባል? ሰማችሁ? ጠላ ከመጠመቁ በፊት እንስራው በምን ይታጠባል ስትባል እየቀለደች ነው። አይ ሃቭ ኖ አይዲያ ግን አልመሰለኝም። ምክንያቱም ከዛ በኋላ ሁሉም ይስቁ ነበረ። ባለፈው ጠላው ቤት እናንተ ለምን ታጥባላችሁ? እንስራ ሰፈር ነው ያለ አረፋ ይበዞ ለዛ ነው ጠላው ጠላ ብዙ ጊዜ አረፋለሁ እንግዲህ አረፋ ባረፋ ጠላ እየቀለደች ነው ብዬ ልውሰድላት። ካልቀለደች ግን አሳፋሪ ነው። ቢኮዝ ናሽናል ቲቪ ነው፣ ህፃናት ልጆች የሚያዩት ነው። እቃ በሻምፑ ይታጠባል። በቃ this is our ባህል። ጠላ ማለት ዩኒክ ቱ ኢትዮጵያንስ፣ ለኛ ለኢትዮጵያኖች ዩኒክ ነው። ውጭ ሀገር ነው ደግሞ ስንኖር አንድ የራሳችን የምንለው ነገር ነው። እኔ ጠላ እንስራ እቃ በሻምፖ ሲታጠብ አይቻላቅም። በአጠቃላይ ሌት አሉን ተውት። ጠላ እቃ በሻምፖ ሲታ እንግዲህ እንስራ እቃ ነው አይደለም? እቃ ነው። ስለዚህ እቃ በሻምፖ ሲታጠብ አይቻላቅም። ግን ይሄን እነዚህ ናቸው ሚዲያ ላይ ተቀምጠው ያሉት ሶሳይቲን የሚያነቁ ህዝብን የሚያስተምሩ ባህልን ሜንቴን የሚያደርጉ እነዚህ ናቸው። አሁን እሷን ቁጭ ብሎ የሚሰማ ስንት ህፃናት አለ እንስራ በሻምፖ የሚታጠብ የሚመስለው ማለት ነው። ጥቃቅኗን ቀበሮ ላቅማችሁ ያዙልኝ ይላል መጽሐፍ ቅዱስ። ጥቃቅኗን ቀበሮ እንደዚህ ያለ ጥቃቅን ነገሮች they sound funny right? ግን ማትቀልድባቸው አሉ። ባህሎችህ ኢምፖርታንት የሆኑ ነገሮችን ማትቀልድባቸው አሉ። እቃ በሻምፖ ሲታጠብ ሰምቼ አላውቅም። እንስራ እቃ ነው። ተውት። የጠላ የራሱ የቻለ ፕሮሰስ አለው። እኔ የማውቀው እንስራ በግራዋ ሲታጠብ ነው የማውቀው። ከዛ ማጠኛ ተብሎ ደግሞ ተደፍቶ ሲታጠብ። እንግዲህ እኔ ከኢትዮጵያ ከወጣሁ ብዙ ዓመቴ ነው እና ለአዳልትነት የበቃ እውቀትም እንደዚህ ምናምንም ብዙም እንትን የለኝም። ግን ሳቀው እንኳን በዛን ዘመን እንስራ በግራዋ ነው የሚታጠበው። ሲታጠን ነው የማውቀው። ራይት እስና ፈኒ አሁን በሷ ቤት she might think she's funny or modern ግን እንደነዚህ አይነት ነገሮች ናቸው ባህልን የሚያበላሹት። አሁን የና አብይ አህመድ አይነት ወንበዴ መንግስት እንደዚህ ያለ ነገር ማያውቅም። ባህላችንን እየጣሱ መግደል፣ ማረድ፣ ሴት መድፈር፣ ህዝብን ማስረብ ኖርማል የሆነበት አመጽ ጀስቲፋይ የሆነበት ግፍ ኖርማል የሆነበት ዘመን ስለሆነ I don't think they care። እና እኔ ከታዘብኩት ውስጥ አንዱ ይሄ ነውና እግዚአብሔር አምላክ እንደዚህ ያለውን ዘመን ያስወግድልንና ያ ንጹህ የሆነው የኢትዮጵያዊነት ባህላችንን ያ በኢትዮጵያዊነቱ የሚኮራ በባህሉ የሚኮራ ለትውልዱ ስርዓትን የሚያስተላልፍ ከትውልድ ወደ ትውልድ
ሜንቴንድ የሚደረጉ ባህሎችን ለኢትዮጵያኖች ብቻ ዩኒክ የሆነ የኛ ብቻ የሆነውን ሜንቴን አድርገው ለትውልድ የሚያስተላልፉ የሚዲያ ሰዎች እግዚአብሔር ያምጣል። አንዱም ጸሎት ይሄ ነው። ሌላ የኛ ሚዲያ የዓመቱ ድንቅ ሰዎች ብሎ የሸማቸው ሰዎች አሉ። ሌላ እዚህ ጋር they say and do anything to great public. this is stupidity ግን ይሄ እኮ ይህንን የሚያክል ነገር እንግዲህ ሴት ናት እናት ናትና ጠላ ደግሞ it's part of our ባህል። ኢትዮጵያ ውስጥ ስታገቡ ማህበር አላችሁ ድግስ አላችሁ we have so many other things ጠላ is one of the beverage የሚቀርበው አንዱ የሚጠጣው ጠላ ነው እና በየቤቱ እናያለን ጠላ የሚታጠብበትን እናቀዋለን የሆነ ቅጠል በጣም ዲፕ ግሪን የሆነ ግራዋን የሚባል ማጠኛ አለው ይታጠናል ተደፍቶ we all know this ይሄ እኮ በቃ ባህላችን unique to us ግን እንደዚህ ይሄንን ነው በቃ ይሄንን ማናናቅ ዘመናዊነት መምሰል አዋቂ መምሰል ጆክ እኮ የሚቀለድበት ሌላ ብዙ አድር ጆኮች አሉና እንደዚህ ግን የባህላችንን ቫልዩ ያለውን ነገር ላይ ግን አይቀለድበትም ነው ማለት የኛ ሚዲያ የዓመቱ ምርጥ ሰዎች እና የዓመቱ ደግሞ ርካሽ ሰዎች የሚል ኖሚኔት ያደርጋቸዋል በ2024 አውትስታንድ ያደረጉ በቃ በልጠው ልቀው ደምቀው የታዩ ክብር የሚገባቸው ሽልማት የሚገባቸው ሞገስ የሚገባቸው አድናቆት የሚገባቸው ሰዎች መርጧል። የዛሬ 2 ዓመት እንደሱ አድርገን ነበር ኢደር የዛሬ 3 ዓመት I don't remember። በዚህ ዓመት ግን የዘመናችን የ2024 አውትስታንድ ያደረጉ ምርጥ ሰዎች ብለን ኖሚኔት ያደርግናቸዋል የኛ ሚዲያ። እነ ሴም ታይም ደግሞ የምድራችን ርካሽ ሰዎች መጽሐፍ ቅዱስ ምን ይላል? አንዱን ለክብር ማረግ ካለ ታውጣልናለን። ሸክላ ሰሪው ይላል አንዱን ለክብር አንዱን ደግሞ ለውርደት አድርጎ ይሰራዋል ይላል። አንዱን ለክብር አንዱን ለውርደት የክብር ዕቃዎች አይተናል፣ የውርደት ዕቃዎች አይተናል። መቼም አብይ አህመድ ወደ አደባባይ ያላወጣው ነገር የለም። በአብይ አህመድ ያላየነው አንቱ የምንላቸው የነበሩት አንተም አንቺም ሲያንስባቸው አይተናል። ዝም ብሎ ደግሞ ይመስሉን የነበሩት ገጅፈው ከሰማይ ልገጅፈው ደግሞ አይተናል። ምንድነው ያለው ጌታቸው ረዳ? እንዲሁ የምናከብራቸው የነበሩ አለ ዝም ብለን ሳናውቅ የምናከብራቸው የነበሩ ሳናውቅ የምናከብራቸው የነበሩትን ወርደው አግኝተናቸዋል። ሳናቅ ደግሞ ያላከበርናቸው ደግሞ ከብረው አግኝተናቸዋል። እና መጽሐፍ ቅዱስ አንዱን ለክብር አንዱን ለውርደት አድርጎ ይሰራዋል። ስለዚህ የክብር ዕቃዎችና የውርደት ዕቃዎች በ2024 ያየናቸውን ለእናንተ ፕሬዘንት እናደርግላችኋለን። ሆራይዘን ፍሪ ሚዲያ ትልቁ ሙግቱ ከፍትህ ጋር ነው። ለፍትህ ነው እኛ የምንሟገተው። የኛ ሚዲያ ኤቭሪ ሲንግል ዴይ በፕሮግራማችን ስለ ጀስቲስ ነው። ጀስቲስ ለሰው ልጅ እንደ አየር አስፈላጊ ነው፣ እንደ ምግብ አስፈላጊ ነው፣ እንደ ሸልተር አስፈላጊ ነው። ጀስቲስ ሲጓደል የሰው ተስፋው ይጠፋል፣ ሰው የመኖር ትርጉም ያጣል። ስለዚህ ጀስቲስ የሚለው ነገር በጣም 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 አስፈላጊ ነው። ስለዚህ ከልክኛ እንደቆምንበት ዓላማ ስለ ፍትህ የሚሟገት በሙሉ ጀግና ነው ለኛ እና በ2024 አይ ቲንክ 2024 መሰለኝ ካልተሳሳትኩኝ ፋምናት ሚስቴክን አይ ቲንክ 2024 ሁለት ድንቅ የሆኑ የዘመናችን ምርጥ ሴቶች ኖሚኔት አድርገንላችኋልና ላሳያችሁ እንግዲህ እነዛ ሴቶች እነማን ናቸው የሚለውን አሳያችኋለሁ። ማረን ካለ አውጣልኝ ያንን ጥቅስ አንዱን ለክብር አንዱን ለውርደት ያደርገዋል የሚለው ምስዝ ራሆዱ መድረክ
እነዚህ ሴቶች ጀግና ሴቶች ናቸው። የሽሬ ሴቶች ጌታቸው ረዳ ታንኩን ባንኩን ተቆጣጥሮት እያለ ሊገላቸውም ሊያስራቸውም ሊያጠፋቸውም እየቻለ በውልደት ላይ የነበረው አብይ ወይም ግልገሉ አብይ አህመድ ግልገል ዲክታተር የሚል ሰው ካሁን በፊት ጌታቸውን ግልገል አምባገነን ብሎ የሆነ ሰው ሲጠራው ሰምቻለሁ። ግልገሉ አምባገነን ጌታቸው ረዳ በስልጣኑ በፓወሩ በሁሉ ነገሩ እያለ ነጠላቸውን ከላያቸው ላይ ገፈው ቢያ ያሉት ውጣ አንሰማህም ያሉት የሽሬ እናቶች የሆራይዘን ፍሪ ሚዲያ ምርጥ ሰዎች ናቸው። ምርጥ ሰዎች እንደዚህ ያለን ምናምንቴን ነውረኛ ህዝብን የናቀ እግዚአብሔርን የናቀ ህዝብን የናቀ የደፈረ በተሰዉት ደም የቀለደ ህይወታቸውን ሰውተው ወጣትነታቸውን ሰጥተው አፈር ውስጥ እያረጁ ያባሉት በተሰዉት በስውዓት ደም የቀለደ በህዝብ መከራ የነገደ የህዝብን መከራ ያቃለለ ህዝቡን ለገዳዮቹ የሸጠ ይሁዳ እንኳን በክህደት የሚበልጠው በኢንተግሪቲ የሚበልጠው ይሁዳ ራሱ በኢንተግሪቲ የሚበልጠው እንደዚህ ያለ ነውረኛን ሰው ቢያ ብሎ ያባረሩ የሽሬ እናቶች ክብር ይገባቸዋል። እንደገና ላሳያችሁ። ምስ ህዝቢ ንራኸበሉ መድረክ ንረጋጋዕ እነዚህ እናቶች ጀግኖች ናቸው። እዛ ላይ ሲናገሩ እንደሰማሁት ይህንን የህዝብ እንክርዳድ የራሱን ቃል ልጠቀምና መራመድ ሲያቅተው በአህያ ጭነው ልብስ አልብሰው ትጥቅ ስንቅ ቆርጠው ጨለማውን ያሻገሩት ከነፍሰ ገዳዩ ከአብይ አህመድ እጅ የታደጉት ከአብይ አህመድ ሰይፍ ያስመለጡት ልጆቻቸውን ሰውተው እሱ በህይወት እንዲኖር ያደረጉት ዛሬ ደግሞ ለአብይ አህመድ አሽከርነት እነሱ እንኳን ለአሽከርነት አልነበረም ያዳኑት ራሱ ለአሽከርነት እንዲበቃ በህይወት እንዲኖር ያደረጉት እናቶች ናቸው። ጀግና እናቶች ናቸው። ብሎ ያባረሩት የሱ ስልጣን የሱ ክብር የሱ ገንዘብ የሱ ሰራዊት ሳይበግራቸው ሳያስፈራቸው እምብለይ አይሰማካኔ እምብዮ አልሰማህም እምቢ አልሰማህም ብለው ያባረሩት ስለሆነ ክብር ይገባቸዋል። ሌላ የዘመናችን ምርጥ ሰው በ2024 አስደናቂ ሴቶች አይተናል። ብዙ ጀግኖች ወጥተው አይተናል። ነውረኞችን ባየነው መጠን ግፈኞችን ባየንበት መጠን ከሃዲዎችን ባየንበት መጠን አስመሳዮችን ባየንበት መጠን ጨካኞችን ባየንበት መጠን ሆዳሞችን ባየንበት መጠን ግፈኞችን ባየንበት መጠን ጀግኖችን ደግሞ አይተናል። ቆራጦችን ደግሞ አይተናል። እውነተኞችን ደግሞ አይተናል። ታማኞችን ደግሞ አይተናል። ከህዝብ የወገኑትን ደግሞ አይተናል። ስለዚህ በ2024 በዓለም ሚዲያ ላይ ቁጭ ብላ
የትግራይ ህዝብ ሁለንተናውን ሰጥቶ ልጆቹን ሰጥቶ ልብሱን ከላዩ ላይ ገፎ አልብሶ ከአፉ መንጭቆ ምግብ አብልቶ በጓዳው ሸፍኖ ደብቆ የሌለውን ጀግንነት ጀግና ሆኖ እንዲታይ አድርጎ ሹሞ ሸልሞ አክብሮ አወድሶ አዚሞ የማይገባውን የክብር ቦታ ላይ አስቀምጦ በዓለም አደባባይ ሲክደው ቆማ ግን ለዚህ ጀግና ህዝብ ለዚህ መልካም ህዝብ ለዚህ በጨካኞች በትር ለተደበደበ ህዝብ ለዚህ ግፍ የአመፀኞች ግፍ በላዩ ላይ ለፈሰሰበት ህዝብ በዓለም አደባባይ ቆማ የተሟገተችለትና የሞራሊቲ ውድቀት ነው ብላ በኢንተርናሽናል ዓለም አቀፍ ሚዲያ ላይ ከምስኪኖች ጎን ቆማ የተሟገተችውን እችን ሰው ላሳያችሁ። Miscalculation will never happen again, and the thousands who paid their lives, that could have been avoided if we were insightful enough as the leaders. Doesn't happen again. All right, let's go to our panel of experts here. I'm joined by Sidale Lama, editor of the Addis Standard newspaper. Were you surprised, Sidale, to see Getachew join Abiy Ahmed's administration? What does that mean for the victims of the war? He says he feels like he's atoning for things. I think it's one of the... How does ምንድነው የሚሰማው ለቪክቲም የጦር ቪክቲም ለሆኑት ምንድነው ፊልም ያደርገው ማለት ይሄ መሰማት ግን የነበረበት ማን ነው? በህዝብ ጉያ ውስጥ ተደብቆ ህዝብ ዋጋ ከፍሎለት ብዙዎች ህይወታቸውን አጥተውለት አካላቸውን አጥተውለት ንብረታቸውን አጥተውለት በቅፍ ድግፍ አድርገው በጀርባቸው ተሸክመው ካመድ ከትቢያ አንስተው ስልጣን ላይ እንዲወጣ አድርገው በሱ ፈንታ ልጆቻቸው እንዲሰው አድርገው በነሱ ፈንታ እሱ እንዲበላ አድርገው በነሱ ፈንታ እሱ እንዲሾም አድርገው ህይወታቸውን ሰውተው እሱ በሚናገራቸው ንግግሮች በሱ ሚስካልኩሌሽን ማአት ፈሶበት እሱ አይደለም ያንን ጦርነት ፊልም ያደርገው የጦር ቪክቲሞች እንዴት ፊል ያደርጋሉ ተብላ የምትጠየቀው በዘሯም ትግራዋይት ያልሆነች በጦርነቱም ከትግራይ ህዝብ ጋር ያልነበረች ማን ውስጥ ትግራይ ውስጥ ያልነበረች የጦርነቱ አካል ያልነበረች የትግራይ ህዝብም ምንም አይነት ዋጋ ያልከፈለላት ሴት ናት የጦር ቪክቲሞች እንዴት ፊል እንደሚያደርጉ on behalf of the victim በዓለም አደባባይ ቆማ የተሟገተች greatest tragedies, Getachew. This is not just a moral collapse. This risks erasing morality altogether. You agree that a genocide took place, and it's not just a figment of imagination. You mentioned about, I would call it pragmatism. Figment of imagination አይደለም ማለችው or working from within to solve this problem. ፓራግማቲዝም በየጠራዋለው ጊዜያዊ መፍትሄ መፈለግ ሻሎውን እንደ ትግራይ አይነት ጄኖሳይድ የተፈጸመበት ኮላፕስ እንዲያረግ ሲስተሙ የተደረገ ኢንቴንሽናሊ በአላማ ህዝቡን ከምድረገጽ እናጥፋው ተብሎ በጭካናና ባረመኔነት ማአት የፈሰሰበት ለዛ ህዝብ ቴምፖራሪ ጊዜያዊ የሆነ ሶሉሽን ፍለጋ ከነፍሰ ገዳዮች ጋራ ለህዝብ ሰራለሁ ብሎ ለሚሰራው ሰው ነው ያስቡት that's what it means and I think your supporters also say the same thing. What have you done so far? Have the people of Tigray been ምን አደረክለት ለትግራይ ህዝብ ይህንን ዋጋ ለከፈለልህ ህዝብ ባንተ ባልተቀደሰ ባልተገረዘ አንደበት ማአት እንዲፈስበት አድርገ ባንተ የፖለቲካ ሚስካልኩሌሽን እሳት እንዲፈስበት አድርገ በህዝቡ ጉያ ውስጥ ተደብቀ እንደ መጅገር ላይ ተጣብቀ ደሙን እየመጠጥክ ሰርቫይቭ ስታደርግ አንተ ለዚህ ህዝብ ምን አደረክለት?
compensated, redress, justice? ኮምፐንሴት ተደረገ ተካሰ በተመጣለት ለዚህ ህዝብ ምን አደረክለት ከአብይ አህመድ ጋር እየሰራ በአብይ አህመድ ለተገደለው በአብይ አህመድ አለንጋ ለተገረፈው በአብይ አህመድ ሰይፍ ለተወጋው በአብይ አህመድ ጭከና ማዕት ለፈሰሰበት ምን አደረክለት ለዚህ ነው የዘመናችን ምርጥ ሴት ብለን በ2024 አስደናቂ ስራ ይሰሩ ለ2025 ኖሚኔት ያደረግናቸው የአመቱ ምርጥ ሰዎች ብሎ የኛ ሚዲያ ሪኮግኒሽን ከሚሰጣቸው ውስጥ አንዷ ጸዳለ ለማ ናት ጋዜጠኛ ጸዳለ ለማ Have the federal government tried to incorporate, after you even came to it, incorporate Tigray into the federation? The answer is no. Okay. Is there any justice to the victims? ትግራይ ወደ ፌደሬሽኑ ገባች? No. ለተበደሉት ፍትህ መጣላቸው? No. ምንድን ያደረክላቸው? The answer is no. Bisrat Lamessa. I'm worried, and I think a lot of people are worried. I think the fundamental problem of the tension today is the alliances that President Isaias Afwerki and Abiy Ahmed created a war pact. And when the Pretoria Agreement was signed, it collapsed. Now the two are... ኢሳያስ እና አብይ አንድ ላይ አድርገው ጦርነት ነበር የፈጠሩ የፕሪቶሪያ ስምምነት ሲፈረም ግን ኮላፕስ አረገ ልበለው እንደረሰው ዛሬ እነ ጌታቸው ስለ ፕሪቶሪያ ስምምነት ተሸንፈን ነው ከተቀጥቅጠን ነው የተፈራረም ነው ይላል ካሸነፈ ከወዳጁ ከኢሳያስ ጋር እስኪጣላ ድረስ የሚያደርሰው ተሯሩጦ ተደብቆ ከኢሳያስ ፕሪቶሪያ የሚያስፈርመው ነገር ለምን መጣ አብይ አህመድ ጌታቸው እንደሚለው ቀጥቅጦ አሸንፎ ከሆነ ጌታው ኢሳያስ አፈወርቂ ጋር ተደብቆ ከጌታው ከኢሳያስ አፈወርቂ አምልጦ ነፍሴን አውጪ ብሎ ለምን ፈረመ looking at each other but the problem is that I think the Prime Minister made it for the first time a few weeks ago when he said that what they want is a navy base. And it's not just the port access. And this ups the ante. I want to bring in Sheetal Tronville. You study conflicts. You know. I mean, I live in a country where the leader thinks he's also a king. So let's go to our panel. Sidale Lema is editor of the Addis Standard newspaper. Abiy came to power as a reformer, self-styled. You wrote a New York Times editorial a few years ago titled, "He promised peace, then he tore the country apart." What do you think his legacy is as a prime minister? Exactly what you just said. የአብይ አህመድ ለጋሲው ምን ይሆናል ታዲያች ሴት በእኛ ሚዲያ ሪኮግናይዝ ልትደረግ ያንስባታል የአብይን ለጋሲ ስነግረን ስሞት Look, we might be discussing about the crisis in the Tigray region, but Ethiopia began to get engulfed in wars soon after he came in Oromia regional state, his own turf, right? And in Amhara region today, in አያችሁት ለትግራይ ለአማራ ለኦሮሞ ህዝብ ቆማ በኢንተርናሽናል ኮሚኒቲው ፊት አድቮኬት ያደረገች የህዝቡን መከራ ዓለም እንዲሰማው በእነሱ ቋንቋ የተናገረች ጀግና ሴት ናት Oromia, the wars continued there. There's no indication whatsoever to end them through political settlement. We have seen pacifier ነው የሚፈልገው ጌታቸው እዚህ ላይ እንደዚህ he needed a pacifier በአማርኛ ምን ተብሎ እንደሚጠራ ባላገም assassinations of the likes of Hajalu Hundesa, the likes of Bati Orgesa, men who should not have been assassinated under the watches of the same prime minister. Naturally, wars tear societies apart. And when you also oversee the assassination of prominent figures and refuse for any independent investigation for the truth to come out, you are sowing the seeds of እጁን እንዲያኝ ካደረጋችሁ አያችሁት ፓሲፋየር ያስፈልገዋል ያልኳችሁ ለዚህ he needed something to calm him down ጡጦ ነው የሚባለው ጡጦማ ወተት ያለው ነገር ነው ፓሲፋየር ህፃናት አጂቴትድ ሲሆኑ ነርቨስ ሲሆኑ ግራ ሲገቡ to calm them down እነሱ calm down ለማድረግ አያችሁት ፓሲፋየር እጁን እንደ ፓሲፋየር እስኪያደርግ ድረስ ነው ራቁቱን ያወጣችሁ ከህዝብ ጎን ሆና ከትግራይ ህዝብ ጎን ከአማራ ህዝብ ጎን ከኦሮሚያ ህዝብ ጎን ከኢትዮጵያኖች ጎን ቆማ በኢንተርናሽናል ኮሚኒቲ ፊት በዓለም ህዝብ ፊት ለህዝብ የተሟገተች ጀግና ምርጥ የዘመናችን ጋዜጠኛ ናት
bitterness within your own communities. What the Tigray war did to us is finish that work. We are not close, anywhere close to coming together. Every fabric of Ethiopian society was torn apart. የኢትዮጵያን ሶሻል ፋብሪኩን በሙሉ በጣጥሶታል አብይ አህመድ። አያችኋት? ጀግና ሴት ደግሞ ስለሆነች የበለጠ ክብር ይሰማኛል። እዛም ሽሬ ላይ ይህንን ነውረኛ ሰው ቢያ አይሰማ አካንዬ እምቢ አይሰማ አካንዬ ብለው አልሰማህም ብለው ነጠላቸውን ከላያቸው ላይ ጥለው እንደ እብድ አድርጓቸው ጠርገው ያስወጡት። ከትግራይ ውስጥ ማናቸውም የትኛውም ቦታ ላይ እንደዛ አይነት ነገር አልደረሰውም። በፈረስ በካባ በቄጤማ በከበሮ በህምብልታ ሲቀበሉት አይተናል። የሽሬ ሴቶች ግን እምቢ አልሰማህም ብለው ከማንም በፊት ያደረጉት ወደ ትክክለኛ ቦታው ያስገቡት አንበሳ ሴቶች ስለሆኑ የትግራይ የሽሬ ሴቶች። ቀጥሎ ደግሞ ጋዜጠኛ ጸዳለ አውትስታንድ the whole thing ከጀምሮ እስከሚያልቅ ድረስ 2 ደቂቃ ነው የተናገረችው። 2 ደቂቃ ግን ብልጽግናን ድብቅልቅልቁን አውጥታ ለኢትዮጵያኖች በሙሉ ድምጽ የሆነች ጌታቸው ረዳ እጁን እንደ ፓሲፋየር ሲጠቀም ድረስ በአደባባይ ወጥታ ኤክስፖዝ ያርግችው የገለጠችው ማንነቱን ያሳየችው ጀግና ሴት ናት። There is no turning back. We're being torn apart, no signs of coming. And, well, while I had issues with federal government on some of the issues they were raising, we still were in agreement as an interim Tigray administration with the federal government to go through that process of repatriation of IDPs. But the TPLF leadership, minus me, decided that በጣም ያስቃል እኮ ጌታቸው ረዳ ለራሱ ያለው አመለካከት ለቲፒኤልኤፍ ሊደርሺፕ ማይነስ ሚ by himself is big። ጌታቸው እኮ በጭንቅላቱ ከአብይም ይተልቃል። አብይ እኮ በጌታቸው አይን ትንሽ ነው። ስለ ተፈናቃዮች ምን እንደሚያወራ ስሙት። ስለ ተፈናቃዮች ምን እንደሚስሙና እቺ ደግሞ ጀግና ሴት ደግሞ ምን እውነቱን ምን ብላ እንደነገረችን ስሙት። that without their former administration going to the picture, that they would not accept that. This is pretty much what happened. There were 3 times of redisplacement, 3 times of attempts for safe passage of the displaced individuals, and all 3 times they were redisplaced again. We were there reporting. No, but, you know, it's not. 3 ጊዜ መተው 3 ጊዜ ዲስፕሌስ ተደረጉ። እሱ ግን ምንድን ነበር የሚለው? ሊመጡ ፈልገው ቲፒኤልኤፍ ብሎክ አረጋቸው፣ ከለከላቸው። አያችሁ? ለዚህ ነው ጸዳለ የዘመናችን ምርጥ ሰው። I know where you're coming from. What I'm saying. ስለዚህ የሆራይዘን ፍሪ ሚዲያ አድማጮች ተከታታዮች እነዚህ ምርጥ የዘመናችን ሴቶች የሽሬን እናቶችና ጸዳለን ከኔ ጋር ሆናችሁ አነር አርጓቸው፣ ከኔ ጋር ሆናችሁ አክብሩልኝ፣ ከኔ ጋር ሆናችሁ የሚገባቸውን ክብር ስጧቸው። እነዚህ የዘመናችን ምርጥ ሴቶች ናቸው። ምርጥ ሴቶች ከፍትህ ጋር የቆሙ ከእውነት ጋር የቆሙ አመጽን የተጸየፉ ወንጀለኞችን ያባረሩ ወንጀለኞችን ያጋለጡ ምርጥ የዘመናችን ሴቶች። እንዳልኳችሁ የክብር ቃል የውርደት ቃል ይላል መጽሐፍ ቅዱስ። አንዳንዶቹን ለክብር አንዳንዶቹን ደግሞ ለውርደት ይላል። ጥቅሱን ላውጣላችሁ። ማረን ያላል መሰለኝ ሞቷል ማለት ነው እንጂ ቢኖር ኑሮ ያወጣልኝ ነበር። ካላችሁ ሰዎች እዚህ ጋር እሱን ጥቅስ አውጡልኝ። ጠብቁኝ አንዴ። ያስገርመኛል። እገረማለሁ የሚል መዝሙር አለ። እደነቃለሁ እንደነ ጌታቸው አይነቶችንም አይኖቻችን ስላየ በጣም ያስገርመኛል። በቀላሉ ማግኘት አልቻልኩም። የምትችሉ ከሆናችሁ ግን መጽሐፍ ቅዱስ ይላል አንዳንዱ ለክብር አንዳንዱ ለውርደት፣ ሸክላ ሰራ አንዳንዱን ለክብር አንዳንዱ ደግሞ ለውርደት ይለዋል። ለውርደት ደግሞ የተሰሩ ሸክላዎች አሉ። እነዚህ አሁን ያየናችሁ የክብር ሸክላዎችን ነው። አሁን ያሳየዋችሁ እነዚህ 2 ድንቅ ሰዎች የክብር ሸክላዎች ናቸው። የውርደት ሸክላዎች ደግሞ አሉ። በዘመናችን በ2024 ካየናቸው ነውረኞች በክህደትም የክህደትን የዝቅተኛውን ይሄ ክላስ ያለው ክህደት ሳይሆን ተራ የሆነ ክህደት በአድርባይነትም አድርባይነት የምታፍረው
ክህደት የምታፍረው ውሸት የምትጸየፈው አሽከርነት የሚንገፈገፍበት በምድር ላይ ያሉ ነውረኞች ነውር የተባሉት በሙሉ እጅግ የሚያፍሩበት የምድራችን ተራ ነውረኛ ተራ ከሃዲ ተራ ምናምንቴ የምንም ነገር ቫልዩ የሌለው መጽሐፍ ቅዱስ አመንዝሮች እያለ ይጣራል አይደለ? እነሱ እኮ ተከፍሏቸውን ያመነዘሩ አንቺ ግን በነፃ አመነዘርሽ ይላል። ኤርሚያስ ላይ ይላል እንደሱ፣ ሕዝቅኤል ላይ እንደዛ ይላል። ሌሎቹ ተከፍሏቸው ነው ያመነዘሩት፣ አንቺ ግን ያለ ዋጋ ከፍለሽ አመነዘርሽ ይላል። ከፍሎ በማመንዘር ልክ ነው። ይሁዳ እንኳን ይላል ይሁዳ በጽድቅ የሚበልጠው ለምን? ጌታችን ኢየሱስ ክርስቶስን ከሸጠው በኋላ ይህ ሰው ጻድቅ ነው ብሎ የተቀበለውን 30 ዲናሪ መልሶ ራሱን ሰቀለ ይላል። ይሁዳም በክህደት ወይም በኢንተግሪቲ የሚበልጠው ሊገልጽልኝ የሚችለው ነውር የምታፍረው፣ ክህደት የምትጸየፈው፣ ውሸት የምትደነግጥበት እንዳንተ ከሆንኩኝ የምትል በምድር ላይ ያለ አጸያፊ ነገር በሙሉ የሚሸማቀቅበት የምድራችን ነውረኛው ሰው ያሳያችሁ። የምድራችን የዘመናችን ነውረኛ አንዳንዱ የክብር አንዳንዱ የውርደት ማለት ይህ ሰውዬ ነው። ይህ ግለሰብ ለውርደት ከተሰሩት ሸክላዎች መካከል የውርደት ሸክላ ነው። አንዳንዱ የክብር ሸክላ አንዳንዱ የውርደት ሸክላ እንደሚል የምድራችን ሸክላ ሰራ። ኦኬ ቴንክ ዩ ይሄው ቴንክ ዩ ሶ ማች whoever ማነህ ብሩክ where ንራኸወሉ ጥቅሱን ላሳያችሁና መጣዋለሁ። ሸክላ ሰሪ ከአንዱ ጭቃ ክፍል አንዱን ዕቃ ለክብር አንዱን ለውርደት ሊሰራ በጭቃ ላይ ስልጣን የለውም ይላል። ስለዚህ የክብር እና የውርደት ዕቃ እንዳለ ሁሉ የዘመናችን የውርደት ዕቃ መድረክ ይሄ ነው። የዘመናችን የውርደት ዕቃ ነውርም የምትጸየፈው፣ ውሸት የምትጸየፈው፣ ክህደት የምትጸየፈው ጌታቸው ረዳ አጸያፊ ነገሮች በሙሉ የሚሸማቀቁበት ይሁዳ በድፍረት በኩራት አንገቱን ቀና ብሎ የሚሄድበት በምድር ላይ አሉ የተባሉ ከሃዲዎች፣ ሆዳደሮች፣ አሽከሮች፣ አጭበርባሪዎች፣ አታላዮች፣ አድርባዮች በሙሉ የሚሸማቀቁበት የዘመናችን ነውረኛው ሰው ጌታቸው ረዳ። አድርሱልኝ። ሆራይዘን ፍሪ ሚዲያ በዘመናችን ብዙ አየን። የክብር ዕቃዎችንም አየን፣ የውርደት ዕቃዎችንም አየን። ይህን ቃል በቃል በጽሁፍ ብቻ ነበር የምናውቀው። እነሆ ዛሬ ግን በአይናችን ፊት ተፈጽሞ አየን። ስለዚህ አድርሱልኝ ይሄንን የክብር ዕቃና የውርደት ዕቃዎች እንዳሉ። ለምንድን ነው ይህን ሰው የውርደት ዕቃ ያልነው የሚለውን አንድ እንግዳ እጋብዝላችሁና እንዳልኳችሁ እኔ ሆነስትሊ የጌታቸው ረዳ ንግግር ቁጭ ብሎ አናላይዝ ማድረግ በጣም ሞኝነት ነው እውነት ለመናገር። ምክንያቱም ጌታቸው ምን ቁም ነገር አለውና ነው አናላይዝ የሚደረገው? ጌታቸው ረዳ የሚያዘው ነገር ምንድን ነው? ጌታቸው ረዳ አሁን ብዙ ሰዎች ሲናገሩ ስለሱ ሰምቼዋለሁ። እኔ እንደውም በርከት ያሉ ሰዎች ደውለው ኧረ እባክሽ ማርያማዊት እንደው የሆነ ነገር በይ ምናምን አሉ። ለምንድን ነው ስለ ጌታቸው ማወራው? ቢካዝ ጌታቸው ሬሌቨንት ፓወር የለው፣ አቅም የለው፣ ሶሻል ቤዝ የለው፣ ምንም ነገር የለውም። የአብይ አህመድ ጥገኛ ነው። ምንም በቃ ሂዝ ዲፔንዳንት፣ የአብይ ዲፔንዳንት ነው። ጦር ኃይሎች አካባቢ ነበረ አብይ አህመድ ቤት ያገኘለት፣ ቤት ተሰጥቶት እንዲኖር የተደረገ። አስፋልት ዳር ነው የተሰጠው ቤት ራሱ። እውነተኛ ታሪክ ነው የምነግራችሁ። የተሰጠው ቤት ራሱ
ዝም ብሎ ጦር ኃይሎች አካባቢ ያለ አስፋልት ዳር ነው። ጌታቸው ለህልውና ያስፈራኛል፣ ለደህንነት ያስፈራኛል ብሎ ተመልሶ ሸራተን ነው የገባው እና ለምን እኔ ኔቨርሁድ እንኳን በነፃነት መኖር የማይችል የትም ቦታ አንገቱን ቀና አድርጎ መውጣት መግባት የማይችል ሆቴል ለሆቴል የሚንከራተት ከኪሱ አውጥቶ ገንዘብ መክፈል የማይችል ቅድም እንዳልኳችሁ መጽሐፍ ቅዱስ ላይ እነሱ ተከፍለው ነው ያመነዘሩት፣ አንቺ ግን ከፍለሽ አመነዘርሽ እንደሚለው ከፍሎ ያመነዘረ ሰው ጌታቸው ምን ኢምፖርታንት ሆኖ ነው? እኔ የሰማሁት ወይዘሮ ጌታቸው ቁጭ ብሎ ሲያሙን የሰማሁት የወይዘሮ ጌታቸው ሀሜት ባለቤቴ ሲነግረኝ እኔ የሆኑ ወይዘሮ ጌታቸው የሚባሉ ሀሜተኛ ሴት ነው የሰማሁት። የወይዘሮ ጌታቸውን ሀሜት ነው የሰማሁት። ዳስዋት የሰማሁት እኔ እንደውም ምን አለ የከሊት እኮ ንግግር ጠላ ቤት ያለች ሴት ትበልጣታለች አለ። ዋው እኔ የሰማሁት ጠላ ቤትን የሚያቅሰው ነው ስለ ጠላ ቤት የሚያወራው ባይዘወይ የጠላ ቤቷ ሴትዮ ሲያወሩ ነው የሰማኋቸው። ይሄን ያህል ኢምፖርታንት ነው አይደለም። ግን ለምንድን ነው አልኩኝ እኔ አሁን ጌታቸው ይሄን ተናገር እዚህ ጋር እንደዚህ ኤቭሪቲንግ ተጀምሮ እስከሚያልቅ ድረስ ውሸት ነው። ይህንን ቁም ነገር ነው የሚሰማ ሰው ያለ የአይደንቲቲ ክራይሲስ ያላቸው እንደ የጥፋት ገበታ አዋቂ ነኝ ምሁር ነኝ ብሎ ፒኤችዲ ሰራለሁ ብሎ ለሚዲያ ክሬዲት ለማግኘት ትምህርቱን የሚጠቀሙ እንደነ ጥፋት ኮምፓስ እንደነ ጥፋት ገበታ አይደንቲቲ ክራይሲስ ያላቸው ኢንፌሪቲ ኮምፕሌክስ ያላቸው እና የብልጽግና ፍርፋሪ ለቃሚዎች የፍልጽምና ተደጋፊና ደጋፊዎች ካልሆኑ በስተቀር ጌታቸው ረዳ እዛ ጋር የተናገረው ሊያስደንቀው ሊያስገርመው የሚችል የለም። ግን እኔ አልኩኝ ትጀምሩ እስከሚያልቅ ድረስ ኢትስ ጀስት ላይ ኢትስ ኮምፕሊት ውሸት ነው ለእኔ። እኔ ራሴን በጣም አከብረዋለሁ። ሚዲያ ላይ ወጥቼ አንቺ ምናምን ብለው እንደሚሰድቡኝ አይደለም። ክብር ያለኝ ሴት ነኝ፣ ትልቅ ሴት ነኝ፣ ቫልዩ አለኝ እና ለእኔ ፕሬሽስ ለሆነ ላይፌ እንደዚህ ያለ ሉዘር በእጁ ሰርቶ የማይበላ የሚያዘው የሚፈርምበት ቼክ የሌለው ምንም አይነት በምንም ነገር ላይ በሰው ላይፍ ውስጥ ምንም ዲፈረንስ ማምጣት የማይችል እሱ ራሱ ምጻተኛ የሆነ ሰው ቁጭ ብሎ የተናገረው ቁም ነገር ነው ብዬ አናላይዝ አላደርገውም። ቫልዩ ቢኖረው አሁን ለምሳሌ ስልጣን ቢኖረው የሆነ የአብይ አህመድ ይሄ አማካሪ የሚባለው ገዱ እንዳርጋቸው ምናሉ አብይ የሚጥልህ ቦታ ሲጠፋበት የት እንደሚጥልህ ሲጠፋው የእሱ አማካሪ አድርጎ ያስቀምጥሃል አሉ። ዝም ብለህ በቃ እዛ ላይ ዶርማት ሆነ የምትቀመጠው ዩጀሰ ዶርማት የት እንደሚጥልህ ግራ ሲገባው አማካሪ ያደርግሃል። አብይ አህመድ አሁን በጌታቸው ነው የሚመከር ቀልዱን አቁም። ኤኒዌይስ እና ጌታቸው ያወራው እዚህ ጋር እንዲህ ያለው እዚህ ጋር ብትሰሙት እኔ ሙሉን አልሰማሁትም አልዋሽም። የተቆራረጠ ምናምን ሰማ ነበር። የተቆራረጡት ሰማ እርስ በርሱ ራሱ ኮንትራክት ያደርጋል። የሚናገራቸው ነገሮች እርስ በርሱ ኮንትራክት ያደርጋሉ። ለምንድን ነው ጌታቸው ይህንን ያለው ብዬ ማጣራት ጀመርኩኝ ማለት ነው በራሴ። ለምንድን ነው ጌታቸው ይህንን ያለው? አውት ኦፍ ኖዌር ዋይ ሲ ሴይንግ ማአት ነገር በቃ ምንድነው መንጭንጭራ ይረገጸኒ ይትል ነበር ድሮ አንድ ማቃት ቤተሰቤ የሆነ ነገር ስትሏት እንዴ መንጭንጭራ ይረገጸኒ ምንድነው ፊንጢጣይን ማን ረገጠኝና ነው የምለፈልፍ ታች ፊንጢጣው እንደተረገጠ ሰው ይሄን ሁሉ የለፈለፈበት ምክንያት ጌታቸው ለምንድን ነው ብዬ የራሴን ማጣራት ጀመርኩ ማለት ነው። ምንድነው what's happening there must be something አንደኛ he's intoxicated ሆኖ ነበር የሚያወራው። how do you know በምን አወቅሽ intoxicated መሆኑን ካላችሁኝ ጌታቸው ጥቁር መነጽር አድርጎ የሚያወራ ሲሰክር ነው። otherwise መነጽር አድርጎ ነው የሚያወራ። ለምሳሌ አልጀዚራ ላይ ጥቁር መነጽር አላደረገም፣ ሶበር ነበረ። ሶበር ሆኖ የሚያወራ ከሆነ መነጽር አያደርግም። ጌታቸው ግን መነጽር አድርጎ ቤት ውስጥ ማለት ነው ሃውስ ውስጥ ብላክ መነጽር አድርጎ ካወራ he's intoxicated ሰክሯል። ስለዚህ አይኑ ላይ ያለው ስካሩ እንዳይታይ መሸፈኛ ነው። ስለዚህ በምንድነው በመጠጥ ኃይል በአንደር ኢንፍሉዌንስ ሆኖ መጥቶ ያንን ሁሉ ያልተጠየቀው ሲቀበጣጠር የቆየው ለምንድን ነው? ምንድነው የሆነው? ዋትስ ሃፕኒንግ ብዬ ስጠይቅ ይሄ እውነተኛ ታሪክ ነው የምነግራችሁ። አብይ አህመድ ፊት ከልክሎታል። ሲጀመር መጀመሪያም አካባቢ በግድ ነው። ከአልጀዚራ በኋላ ግን አይኑን እንዳላየው ብሏል። በጣም 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 ተጸይፎታል፣ አዝኖበታል በጣም። ከአልጀዚራ በኋላ ሊያየውም ሊያገኘውም አይፈልግም። በቃ ሊያናግረውም አይፈልግም። በእነ ሽመልስ አብዲሳ በምን ማአት ሰው ነው የላከበት ይቅርታ ብሎ
ሁለት በፍጹም ሊያዩ አይፈልግም። ስለዚህ ጌታቸው ረዳ ይሄ ሰውዬ ጋር ሄደና ከትግራይ ያሉትን አመራሮች ከላይ እስከታች ያሉትን በመስደብ የትግራይን ጦርነት በማንቋሸሽ አብይ አህመድ ያው ትንሽ ናት ብሎናል አይደል? ትንሽ ናት ጭንቅላቱ አብይ ትንሹ የምትበቃው ብሎናል። ባይዘወይ ትግራይ ውስጥ ጌታቸው በነበረ ጊዜ የሚናገራቸው በሶበር ማይንድ ስለነበር የሚናገራቸው ትክክለኛ ነገሮች ናቸው። ይሄ ደግሞ አብይን በጣም ነው የሚረብሸው። ሶበር በሆነ ማይንዱ ጌታቸው የሚናገራቸው የነበሩት በጣም ነው የሚረብሸው። ምክንያቱም ሁላችን ይዘነዋል፣ በደንብ አድርገን ይዘነዋል። ስለዚህ በሶበር ማይንዱ ሲነገር ምን ብሎናል? አብይ አህመድ ሚጢጢ ናት፣ ትንሽዬ ናት ጭንቅላቱና የሆነች ነገር ነው የምታስደስተው ብሎ ነግሮናል። that is what he knows። ጌታቸው ይህንን ያውቃል። ለብዙ ሰዎችን በግል ሲነግራቸው ሲያወራቸው በቃ እሱ እኮ እንደ ህፃን ነው፣ ዝም ብለህ ካወዳደስከው ደስ ይለዋል። እንደዛ ነው የሚላቸው። ዝም ብለህ ሄደህ በቃ ከፍ ካረከው አብይ ደስ ይለዋል እያለ ነው ጌታቸው በግል የሚነግራቸው ማለት ነው። ስለዚህ አብይ ሚጢጢ ስለሆነ ጭንቅላቱ ወጥቶ የሱን ያደረገውን የትግራይ ልጅ የጨፈጨፈበትን ተቀጥቶ ከትግራይ የወጣበትን አብይ አህመድ ፈጽሞ ራቁቱን የወጣበትን ሁለንተናው በወንጀል የተነከረበትን ዓለም አቮይድ እንዲያደርገው እንዲያገለው ያደረገው አይሶሌሽን ውስጥ እንዲገባ ያደረገው ዲፕሎማሲውን በሙሉ ያጠፋበትን የትግራይን ጦርነት በማንቋሸሽ የትግራይን አመራሮች በመስደብ በከላይ እስከታች አብይ አህመድን የገረፉትን አብይ አህመድን አንገቱን ያስደፉትን አብይ አህመድን ያሸማቀቁትን አብይ አህመድን ማይረባነቱን የገለጡበትን ወጥቶ በመስደፍ በማዋረድ አብይን እንደገና አቴንሽን የሚያገኝ መስሎት ነው። አብይ አህመድ ጌታቸው ረዳን አናግሮት አያውቅም፣ ሊያየው አይፈልግም። እኔ ከውስጥ ነው የምነግራችሁ፣ እርግጠኛ ነኝ። አብይ አህመድን ሰምቶ እጅ ሴትዮ ነው የሚለው። ሊያየውም ሊያናግረውም አይፈልግም። እጅግ ጠልቶታል። የአብይን አቴንሽን ለማግኘት ነው ጌታቸው በዚህ ደረጃ ወጥቶ ይህንን ሁሉ የቀባጠረው። ለሚቴሪው ሳምቲንግ ይቲንክ አብይ ይሄ ነገር አሁን ጌታቸው የተናገረው አብይን ልቡን ይገዛዋል? አብይ አህመድ አሁን ጌታቸው ይሄንን ስለተናገረ ጌታቸውን ሰምቶ ከትግራይ ወይ ከአማራ ወይ ከኢትዮጵያ በአብይ ጎን የሚቆማል ብሎ ያምናል? አያምንም። ጌታቸው እንደተጠላ ያውቃል። የትግራይ ህዝብ ብቻ አይደለም የጠላው፣ የአማራ ህዝብ ብቻ አይደለም የጠላው፣ የኤርትራ ህዝብ ብቻ አይደለም የጠላው፣ የኢትዮጵያ ህዝብ በሙሉ ጌታቸውን ጠልቶታል። ጌታቸውን ሰምቶ መጥቶ ለአብይን እንደ ጀግና የሚያይ የለም። ጌታቸውን ሰምቶ ትግራይ ውስጥ የተደረገው ጦርነት እኮ ውሸት ነበር ይለው የሚችል የለም። ሲጀመር ያስቃል የሚያወራው። 200 ታንክ ማርከን 8 ሰው እንኳን ታንክ የሚነዳ አልነበረንም። አስደናቂ ምን እንደው ታውቃላችሁ? ታንክ መንዳት የማይችል 200 ታንክ መማረኩ አያስደንቅም? በሱ ቤት አሁን የትግራይን ህዝብ ማንቋሸሹ ማናናቁ ነው። 200 ታንክ መማረክ የሚችል እግረኛ አስደናቂ እኮ እሱ ነው። ታንክ መንዳት ሳይችል ታንክን መማረክ የሚችል ኬኔ አይሮፕላን መንዳት ሳይችል አይሮፕላንን የሚማርክ ኬኔ ማጅን። ይሄን ነው የምላችሁ። በሱ ቤት አብይን ያስደሰተ መስሎት ያረገጠው ጭቃ የለም፣ ያረገጠው ካካ የለውም ጌታቸው። ቀጠልና ምን አለ? የኤርትራ ሰራዊት አለ ደካማ ሰራዊት ካላገኘ በስተቀር ራሱን ችሎ መዋጋት አይችልም። ኦኬ ታዲያ የኤርትራ ሰራዊት የኤርትራ ሰራዊት ባይደርስልን ኤርትራ ባደርስልን ኑሮ ጠፍተን ነበረ ያለን አብይ አህመድ አይደል እንዴ? ስለዚህ ምንድነው እያለን ያለው ጌታቸው ረዳ? የአብይ ሰራዊት ደካማ ነበር ነው እያለን ያለው። ምክንያቱም ኤርትራን ጋብዞ ከፍሎ ያስገባው አብይ አህመድ ነው። ኑ ብሎ የኤርትራን ሰራዊት በደሞዝ ጋብዞ ዓለም እንዳይሰማበት ደብቆ እናንተ ጉቴሬስን በሙሉ ኧረ በፍጹም ኤርትራ አልገባችም እያለ ማለት ነው። ኤርትራ አልገባችም ብሎ እየካደ ኢሳያስ የሚያደርግለት እርዳታ ሰው እንዳያቀበትና ኢሳያስ እንዳያስወጣበት ዓለም ቢያቅ ኢሳያስ ውጣ እንዳይለው ኢሳያስን እንዳያስወጡበት ደብቆ ኢሳያስን አስገብቶ ጀነራሎቹን መሪው ራሱ ጌታቸው ነው የነገረን። በነ ራሰ ምራይ በሚል ነው የሚመሩት ነው የነገረን ጌታቸው እንዴ። በጦርነቱ ጊዜ ጌታቸው የነገረን ደግሞ የአብይ ጀነራሎች ወጥተው ነግረውናል እኮ። የአብይ ጀነራሎች ምን አሉ? ወጥተው የሚመሩን የነበሩት እነሱ ናቸው አሉ። እኛ ተራራ መውጣት አቅቶን እነሱ ጡር እያሉ እየወጡ እየወረዱ አብይ አህመድ ራሱ ወጥቶ የኤርትራን ውለታ አመስግነን አንችለውም፣ የኤርትራን ውለታ ልንከፍለው አንችልም ብሎናል።
ጌታቸው ግን ምን አለን? ደካማ የሆነ ወታደር ካላገኙ በስተቀር የኤርትራ ሰራዊት አቅም የለውም እያለ ጌታቸው ሲነግረን ነበር። ስለማን ነው የሚነግረን? የመሩትን እኔ እንዳልኳችሁ ይሄን ሰውዬ ቁጭ ብሎ መስማት በዶላር የሚከፈልበት በሰዓት የሚከፈልበት አገር ውስጥ ቁጭ ብለን ጌታቸውን መስማት በስማ ኢትስ ዌስት ኦፍ ታይም። ቆይ ላሰማችሁ። ስልክ የራሱ ሊያሰማው አልፈለገም። ነገር አስመራን መያዝ ይቻል ነበር። ስሙት። ዝም ብለን ያኛው ገተን ብንዋጋ የኤርትራ ሰራዊት ፕሬቶሪያን ጋርድ ማለት ነው። ፕሬቶሪያን ጋርድ ማለት የፕሬዝደንቱ ደህንነት ጠባቂ ነው። ሌላ ርካሽ ኃይል ካላገኘ በስተቀር ሰማችሁ? ሌላ ርካሽ ኃይል ካላገኘ በስተቀር። ስለዚህ የአብይን አህመድን ሰራዊት ብያለ የሚነግረን ያለው ርካሽ ኃይል። ምክንያቱም አብይ አህመድ ኤርትራን ይዞ ነው። ኤርትራ ባደርስልን ኖሮ ተሸንፈን ነበር ብሎናል። ስለዚህ ርካሹ ኃይል የማን ኃይል ነው ማለት ነው? የአብይ አህመድ ኃይል። በገንዘብ ገዝቶ ያመጣው ማን ነው? ከፍሎ ያመጣው ማን ነው? አብይ አህመድ። አክቹሊ እዚህ ጋር የሆነ ትራንዚሽን ላድርግና ልመለስ። ምክንያቱም የጌታቸውን ራሱ ችሎ ስለምንሰራው ማለት ነው። እና አንዴ ጠብቁኝ፣ ተመልሼ እመጣለሁ። ሼር አድርጉት እስኪ ሰዎች ይግቡና ይዩት። እኔ እንኳን ሼር አድርጉ። እንትን ቲክታክ የሚባለው ታፕ ታፕ አድርጉ፣ ሼር ሊንክ አድርጉ ይባላል። ተመልሼ እመጣለሁ።